ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን ክፍል 2 ብዬ የአማርኛ ፊደላትን እንዴት እንደምታነቡና ቅርጻቸው እንዴት እንደምትለዩ አሳያችኋለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የዩቲዩብ ቻናላችንን አበረታቱን። ቀጥታ ወደ ቪዲዮ ስንሄድ ይቺ ኘ ኙ ከጎኗ ቀጥሎ በመጨመር ሁለተኛ ፊደል ኑ ኒ ኛ ኜ ኚ ኞ እንግዲህ ፊደላት የመጀመሪያ ፊደላት ኘ በምትሉበት ሰዓት ሚል ድምጽ አለው። ኙ በምትሉበት ሰዓት ደግሞ ኡ ሚል ድምጽ አለው። ሶስተኛ ፊደላት ደግሞ ኢ ሚል ድምጽ አላቸው። ቀጥላቸው ደግሞ እግራቸው ላይ ወደ ቀኝ ሸፈፍ በማድረግ ትጽፏቸዋላችሁ ማለት ነው። አራተኛ ኛ አ ሚል ድምጽ ነው ያለው። አምስተኛ ኘ በምትሉበት ሰዓት ኤ ሚል ድምጽ አለው። ስድስተኛ ላይ ኒ በምትሉበት ሰዓት እ ሚል ድምጽ አለው። ሰባተኛ ኞ በምትሉበት ሰዓት ኦ ሚል ድምጽ አለው። ስለዚህ ፊደላትን በዚሁ ከአንደበታችሁ የሚመጣ ድምጹ ኖ በምትሉበት ሰዓት ኦ ሚል ድምጽ ያስተጋባል ማለት ነው። ስለዚህ ከግራ ወደ ቀኝ ስታነቡ እንደዚህ ካነበባችኋቸው ከቀኝ ወደ ግራ ደግሞ ኖ ኒ ኜ ኛ ኒ ኙ ኘ ይቺ አ ነች። አ ኡ ከጎኗ ቀጥሎ መጨመር ሁለተኛ ፊደል ኢ አ ኤ እ ኦ የመጨረሻ እግራቸው አጣራ ከሆነ ኦ ሚል ድምጽ ያስተጋባሉ። ስለዚህ ሌሎችን የምታነቡበት ሰዓት ኮ ሆ ወ ያላችሁ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ካጠረ የመጨረሻ ፊደል ናቸው። ስድስተኛ ላይ የተለያየ ቅርጽ አላቸው። አምስተኛ ላይ ደግሞ በቀኝ በኩል ታች ላይ እንደምታዩቸው ቀለበት አላቸው ማለት ነው። አራተኛ ላይ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጠራል። እዚህ ጋር እንደምታዩቸው አራተኛ ላይ ያለው ፊደላት እግራቸው አጣራ ነው። ሶስተኛ ላይ ግን ባለ አንድ እግርም ሆኑ ባለ ሁለት እግርም ሆኑ በቀኝ በኩል ታች ላይ እግራቸው ሸፈፍ ይላል። ሁለተኛ ከመጀመሪያ ፊደሎች ላይ ከጎናቸው ቀጥሎ በመጨመር ሁለተኛ ፊደል ማድረግ ትችላላችሁ። ስለዚህ ድምጻቸው ደግሞ ቅድም እንደነገርኋችሁ የመጨረሻ ፊደላት ከሆኑ ኦ ሚል ድምጽ ያስተጋባሉ። ስድስተኛ ከሆኑ እ ሚል ድምጽ ያስተጋባሉ። አምስተኛ ከሆኑ ኤ ሚል ድምጽ ያስተጋባሉ። አራተኛ አ፣ ሶስተኛ ኢ፣ ሁለተኛ ኡ። የመጀመሪያ ይቺ አ ነች። ነገር ግን ሌሎችን በምታነቡበት ሰዓት አ ሚል ድምጽ ነው ያስተጋቡት። ያ ማለት ከ በምትሉበት ሰዓት አ ሚል ድምጽ ያስተጋባሉ ማለት ነው። ስለዚህ የመጀመሪያ ድምጾች እነዚህ የአ ቤተሰቦች ልክ እንደ አናባቢ ከጉሮሯችን ወይም ከአንደበታችን የሚወጣውን ቃል ቅላጼውን የሚያሳዩን ናቸው ማለት ነው። ስለዚህ እዚህ ጋር በምታነቡበት ሰዓት ግን ከ በምትሉበት ሰዓት አ ሚል ድምጽ አለው። ኩ ከጎኑ ቀጥሎ መጨመር ኪ ካ ኬ ክ ኮ በምትሉበት ሰዓት የመጨረሻ ፊደል ስለሆነ የመጨረሻ እግሩ አጣራ ነው። ኮ ብላችሁ ስታነቡ የመጨረሻ ኦ ሚል ድምጽ አለው ማለት ነው። ስለዚህ ኮ ክ ኬ ካ ኪ ኩ ከ ይቺ ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሀ ይቺ ወ ው ዊ ዋ ዌ ው ው ዌ
ዋ ዊ ው ወ ወ። እቺ ባለ ሁለት እግር ነች። ዘ ትባላለች። ዘ ዠ ደ ጀ እነዚህ ባለ ሁለት እግር ፊደላት ናቸው። የሚል ድምፅ አላቸው ያስተጋባሉ። ገ በምትሉበት ሰዓትም ባለ አንድ እግር ነው፣ ግን ድምፁ የሚል ድምፅ ያስተጋባል። እንደ ሌሎች ተመሳሳይ ነው። ስለዚህ ጎናቸው ቅጠል በመጨመር ሁለተኛ ፊደል ማድረግ ትችላላችሁ። ሶስተኛ ፊደል ደግሞ የመጀመሪያ እግራቸው ላይ መጀመሪያ ፊደላት እዚህ ጋር ዘ አለች። ስለዚህ ሶስተኛ ለማድረግ በዚህች በቀኝ በኩል ታች ላይ እግሯ ላይ ቅጠል በመጨመር ሶስተኛ ፊደል ማድረግ ትችላላችሁ ፊደላትን። አራተኛ ደግሞ ስትመጡ የመጀመሪያ እግራቸው እንግዲህ እንደምታዩት አጣራ ነው። ዘ እግሯ ትክክል ነበር። ዛ ስትሆን ደግሞ አራተኛ ላይ ስትመጣ የመጀመሪያ እግሯ አጣራ ነው። ድምጿ ደግሞ አ ሚል ድምፅ ያስተጋባል። አምስተኛ ላይ ስትመጡ ኤ ሚል ድምፅ ያስተጋባል። ዜ በምትሉበት ሰዓት ኤ ሚል ድምፅ ነው የሚያስተጋባው። ስለዚህ ቅርጻቸው ደግሞ በቀኝ በኩል ታች ላይ ቀለበት አላቸው ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው፣ ግን እ ሚል ድምፅ ያስተጋባሉ። ያ ማለት ዝ በምትሉበት ሰዓት እ ሚል ድምፅ አለው። ሰባተኛ ላይ የመጨረሻ እግራቸው አጣራ ከሆነ ምንድን ነው የመጨረሻ ፊደል ናቸው ማለት ነው። በዛ ላይ ደግሞ ኦ ሚል ድምፅ ያስተጋባሉ። ስለዚህ ዞ በምትሉበት ሰዓት ኦ ሚል ድምፅ አለው። እያንዳንዳቸው ስታነቡ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዘ። ይቺ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዦ ዢ ዤ ዣ ዢ ዡ ዠ ዠ። ይቺ ደ ደ ዱ ዲ ዳ ዴ ድ ዶ ዶ ዶ ድ ዴ ዳ ዲ ዱ ደ ደ። ይቺ ጀ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጂ ጄ ጃ ጂ ጁ ጀ ጀ። ይቺ ገ ገ ጉ ጊ ጋ ጌ ግ ጎ ጎ ጎ ግ ጌ ጋ ጊ ጉ ገ ገ። ስለዚህ እያንዳንዳቸውን እንደዚህ ያደረጋችሁ ቅርጻቸውን እንዲሁም የፊደሎችን አጠራራቸውን መለየትና ማንበብ ትችላላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ